ሰላም እንኳን ደህና መጣችሁ ለኔ ተፈጽሟል ፕሮግራም እንግዳይ ነኝ ዛሬ 52 ቀኑን ትምርቴን ይዤላችሁ መጥቻለሁኝ በቃ እየደረሰ ነውና ለፋሲካ እየተዘጋጃችሁ እንደሆነ አምናለሁ ቃሉን ጌታ በጸጋው ያስተማረን እዚህ ደቂቃ እዚህ ሰዓት እዚህ ቀን አድርሶናልና ክብሩን ለሱ እንሰጠዋለን ዛሬ ምን መሰላችሁ እንደገና ማቴዎስ ወንጌል ምዕራፍ 26 ላይ በመመስረት ጌታ ኢየሱስ ክርስቶስ ከመስቀል ከመሄዱ በፊት የተናገራቸውን ቃል የሆነውን ነገር ነው በዚህ ሳምንት ውስጥ የምናወራው ምንማረውና እኔም እሱን የማጠናውን ነው ይዤላችሁ መመጣውና በቤተክርስቲያን ውስጥም ብዙ ትምህርት ይሰጣል በዚህ ጊዜ እና ከመጽሐፍ ቅዱስ ጋር እንደሆነ እንዲመሳሰልላችሁና እንድታስተውሉት ብዬ ነው እኔም እዚህ የምነግራችሁና ስታዳምጡ አይናችሁን ጆሮአችሁን በደንብ ከፍታችሁ ተከታተሉት ታሪኩን ልላችሁ ነው እና ዛሬ በምን ርዕስ መሰላችሁ እኔ ሆንን አንተ አለው የሚለው ነው እሱን ሁለት ቦታ በዛ በምዕራፍ 26 ላይ ማቴዎስ ወንጌል ላይ ሁለት ቦታ ተጽፎልናል እሱን እኔ ሆንን ብለው ሰዎች ሲሉ ጌታ ኢየሱስ ክርስቶስ አንተ አልህ ብሎ አንተ አልህ ብሎ ወይም አንተ አልክ ብሎ አለው ማለት ነው እና እንትኑንና አነብላችኋለሁ መነሻውን ለምን እኔ ሆንን የተባለበትን ያለበትን እንትን ታሪክ እሱም የመጀመሪያውን ምነግራችሁ ማቴዎስ ወንጌል ምዕራፍ 26 ከቁጥር 21 ጀምሮ እንደዚህ የሚል ቃል አለ ጌታ ኢየሱስ ክርስቶስ ነው ለደቀ መዛሙርቶቹ ሰብስቦ ሲያወራቸው ነው እንደዚህ አላቸው ከናንተ አንዱ እኔን አሳልፎ ይሰጣል አለ እጅግም አዝነው ያንዳንዱ ጌታ ሆይ እኔ ሆንን አሉት ይሉት ጀመር እርሱም መልሶ ከእኔ ጋር እጁን በወጭቱ ያጠለቀ እኔን አሳልፎ የሚሰጥ እርሱ ነው የሰው ልጅስ ስለ እርሱ እንደተጻፈ ይሄዳል ነገር ግን የሰው ልጅ አልፎ ለሚሰጥበት ለዚያ ሰው ወየሁለት ያ ሰው ባልተወለደ ይሻለው ነበር አለ አሳልፎ የሚሰጠውም ይሁዳም መልሶ መምህር ሆይ እኔ ሆንን አለ አንተ አልህ አለው ጌታ ኢየሱስ እዚህ ላይ ነው እንድታተኩሩልኝ የምፈልገው ማቴዎስ ወንጌል ምዕራፍ 26 ከቁጥር 25 ላይ ነው እንደዚህ ይላል አሳልፎ የሚሰጠው ይሁዳም መልሶ መምህር ሆይ እኔ ሆንን አለ ጌታ ኢየሱስ ደግሞ አንተ አልህ አለው ይላል እና እንትና ይሁዳ መምህር ሆይ ብሎ ነው የጠየቀውና ሌሎቹም ጌታ ሆይ እኔ ሆንን ይሉት ነበር ይለናል ግን የሱ ግን አመላለስ መምህር ሆይ ብሎ ነው ያለው መምህር ሆይ እኔ ሆንን ብሎ ሲለው ጌታ ኢየሱስ እንደሌሎቹ ዝም አላለውም አንተ አልህ ብሎ አለው አንተ አልህ ብሎ ካለ ጌታ ኢየሱስ የተናገሩት እነዛ ሰዎች የተናገሩት ነገር ትክክል ነው ማለት ነው ገብታችኋል እንደዚህ ነው አመላለሱ ጌታ ኢየሱስ እዛው ምዕራፍ 26 ላይ አንተ የእግዚአብሔር ልጅ ነህ አንተ የእግዚአብሔር ልጅ ክርስቶስ ነህ ብሎ ሲለው ካህኑም እንደገና ምን አለው ጌታ ኢየሱስ አንተ አልህ አለው እና እውነት ነው የእግዚአብሔርም ልጅ ነው ኢየሱስ ክርስቶስ እንደገና ደግሞ አሳልፎ የሚሰጠውም ደግሞ ይሁዳ እንደሆነ መጨረሻም በታሪኩ እናቀዋለን እና አንተ አልህ በሚልበት ጊዜ ሁለት የተገነዘብኩት ነገር አለ ያስተዋልኩት ነገር አለ አንተ አልህ ብሎ ያለው ጌታ ትክክል ነው እንጂ እንትን ውሸቱን አይደለም ጌታ እንደሱ የሚለውና እና ያው ሁሉም አዝነው ነው ጌታ ሆይ ይሆንን ይላሉ እሱ ግን ይሁዳ ግን መምህር ሆይ ብሎ አጠራሩ ራሱ ተለይቷል ጌታ ሆይ አላለውም መምህር ሆይ ነው ያለው እሱን አስተውሉልኝ እንደገና ደግሞ ሁለተኛው ላይ ደግሞ እንደገና አንተ አልህ ብሎ ያለው ላንብብላችሁ ማቴዎስ ወንጌል ምዕራፍ 26 ከቁጥር 59 እስከ 68 ነው የምታገኙት ይሄንን እንትን
ታሪክ እና እንደዚህ ላንብብላችሁ። የካህናት አለቆችና ሽማግሌዎች ሸንጎም ሁሉ እንዲገድሉት በኢየሱስ ላይ የሐሰት ምስክር ይፈልጉ ነበር፣ አላገኙም። ብዙም የሐሰት ምስክሮች ምንም ቢቀርቡ አላገኙም። በኋላም 2 ቀርበው ይህ ሰው የእግዚአብሔርን ቤተ መቅደስ አፍርሼ በ3 ቀን ልሰራው እችላለሁ ብሏል አሉ። ሊቀ ካህናቱም ተነስቶ እነዚህ ለሚመሰክሩብህ አንድስ እንኳን አትልምን አትመልስምን አለው። ኢየሱስ ግን ዝም አለ። ሊቀ ካህናቱም እንደገና አንተ የእግዚአብሔር ልጅ ክርስቶስ የሆንክ እንደሆነ እንድትነግረኝ በሕያው እግዚአብሔር አምልሃለሁ አለው። ኢየሱስም አንተ አልህ አለው። አያችሁ፣ እዚህ ጋር ነው እንድታተኩሩልኝ የፈለኩት። የሊቀ ካህናቱም ተነስቶ አንተ የእግዚአብሔር ልጅ ክርስቶስ ነህ ወይ ብሎ ይለዋል። ሲለው ጊዜ ንገረኝ ብሎ ሲለው ኢየሱስ ደግሞ አንተ አልህ አለው እና እንደገና ሁለተኛው በዛው ምዕራፍ ላይ አንተ አልህ ባለው ጊዜ ነው። ከዛ እንደገና ምን አለው? ቀጠለ ጌታ ኢየሱስ እንደዚህ አለ። ኢየሱስ የእግዚአብሔር ልጅ መሆኑንም ለማስረዳት እንደዚህ ቀጠለ ማለት ነው እዚህ ጋር። ነገር ግን እላችኋለሁ ከእንግዲህ ወዲህ የሰው ልጅ በኃይል ቀኝ ሲቀመጥ በሰማይም ደመና ሲመጣ ታዩታላችሁ አለው። በዚያን ጊዜ ሊቀ ካህናቱ ልብሱን ቀዶ ተሳድቧል። እንግዲህ ወዲህ ምስክሮች ስለምን ያስፈልገናል? እነሆ ስድቡን አሁን ሰምታችኋል። ምን ይመስላችኋል አለ። እነርሱም ሞት ይገባዋል ብለው መለሱ። በዚያን ጊዜ በፊቱ ተፉበት፣ ጎሰሙትም። ሌሎችም በጥፊ መተው ክርስቶስ ሆይ በጥፊ የመታህ ማን ነው? ትንቢት ተናገርልን አሉ ይለዋል። አያችሁ፣ በተለይ በጣም ልብሱን ቀዶ ካህኑ የሊቀ ካህኑ ልብሱን አስቀድዶ ሊያናግረው እንደዛ ሊያስቆጣው የፈለገው በተለይ የእግዚአብሔር ልጅ ኢየሱስ ክርስቶስ ነኝ ብሎ በሚልበት ጊዜ ነው። አንተ አልህ አለው። ከዛ እንደገና ደግሞ የሰው ልጅ አለ ራሱን በኃይል ቀኝ ሲቀመጥ፣ በቃ በሰማይ ቤት ሲቀመጥ፣ በሰማይ ደመና ሲመጣ ታያላችሁ ብሎ ሲል ገብቷችኋል? በቃ በሰማይ ደመና ሲመጣ በቃ እግዚአብሔር ነው። አያችሁ፣ እግዚአብሔር ነኝ ማለቱ ነው። የእግዚአብሔር ልጅ ነኝ፣ ለፍርድ ስመጣ በሰማይ ደመና ላይ ታዩኛላችሁ ብሎ ያለውን ሁሉ ስለገባቸው ነው። ለዚህ ነው ሊቀ ካህናቱ ልብሱን ቀደደ ይላል። ገብቷችኋል? ምክንያቱም በጣም ያናደደው በሰማይና በደመና ላይ እንዴት ኢየሱስ ክርስቶስ ይመጣል ብሎ ነው። እሱን እንዴት ይመጣል ብሎ ነው ንቆት ስለነበር ነው። ገብቷችኋል? እና አንተ የእግዚአብሔር ልጅ ነህ ወይ ብሎ ሲለው አንተ አለውና ደግሞ ኃይሉን ስልጣኑን በሰማይ ደመና ላይ እንደሚመጣ ሲነግረው በቃ ልብሱን ቀደደ ነው የሚለን። ከዛ ሰዎቹ ሁሉ ጌታ ኢየሱስ ክርስቶስን ፊቱ ላይ ተፉበት ይለናል። ጎሰሙትም፣ በጥፊ መቱት ይለናል ጌታችንን። አያችሁ፣ ጌታ ኢየሱስ ክርስቶስ ለእኛ ሲል ዝምን ያለው በጥፊ ተመቷል፣ ተጎስሟል፣ ተተፍቶበታል። ገብቷችኋል? ስለዚህ ይሄ ሁሉ ነው ያደረገልን። ሰማይና ምድር ፈጣሪ ሆኖ በፈጠረው ሰው ራሱ ሲመታ ሲተፋበት ዝም ያለው ምክንያት የፈቃዱን የእግዚአብሔርን ፈቃድ ለማድረግ ስለፈለገ ዓላማው ለዚህ ዓላማ ስለመጣ ነው። ገብቷችኋል? ስለዚህ ጸጋውን ተሞልቷል። ጌታ ኢየሱስ ክርስቶስ ብቻውን አይደለም። ኢቭን አሁን እነዚህ ደቀ መዝሙሮቹ ሸሽተውት ከድተውትን ቢሄዱ እኔ ብቻዬን አይደለሁም ብሏል እና እግዚአብሔር ከሱ ጋር ስለሆነ ራሱ እግዚአብሔርም ስለሆነ ገብቷችኋል? ይህንን ነገር ሊፈራና ጥፊው ቢመጣበት ጉሰማው ቢመጣበት እንደገና ቢተፋበት እንኳን ይሄ ነገር ለዓላማው ለመጣበት ዓላማ ከዓላማ አላስቆመውም ማለት ነው።
እና ደግሞ አሾፉበት። ትንቢት ተናገርልን ብለው በጥፊ የመታህ ማን ነው? ትንቢት ተናገር ብሎ ሁሉ እንትን ይሉት ነበር፣ ያሾፉበት ነበር። እና ጌታ ኢየሱስ ስለዚህ ነው መጽሐፍ ቅዱስ ላይ እንዲያውም የሚነግረን እንደ በግ እንደሚታረድ በግ ዝም አለ አፉንም አልከፈተም የሚለው ለዚህ ነው። እና ሲመታ በጥፊ ሲመታ ሲተፋበት ማን መታ እያሉ ትንቢት ተናገር እያሉ ሲያሾፉበት ሁሉ ዝም ያለው ለዚህ ነው። እንደሚታረድ በግ ነው ዝም ያለው፣ አፉንም አልከፈተም። ደዌያችንን ተሸከመ በራሱ በሰውነቱ ላይ ይለናል። እና እግዚአብሔር ይመስገን እሱ በመታዘዙ እኛ ድነናል። እኛ ከእግዚአብሔር አብ ጋር ተታርቀናል። የጥል ግድግዳን ተሰብሮልናል። አሁን አባ አባ ብለን የምንጠራበት እግዚአብሔርን አባታችን ብለን የምንጠራበት ስልጣን ስለሰጠን ነው። ጌታ ኢየሱስ ክርስቶስ ባይሞትልን ኖሮ ይህንን ስልጣን የልጅነትን ስልጣን አናገኝም። እና እንደገና ደግሞ ሌላው ደግሞ የከሰሱት ምክንያት እነዚህ ሁለት ቀረቡና ከሰሱት የሚለን እንትኑ ቁጥሩ እዛ ታገኙታላችሁ 61 ላይ የእግዚአብሔርን ቤተ መቅደስ አፍርሼ በ3 ቀን ልሰራው እችላለሁ ብሎ እንዳለው ነው። እና እሱ የራሱን ሰውነት ነበር የሚያወራው። ይሄ ሰውነቴ ምክንያቱም የእግዚአብሔር መንፈስ ማረፊያ ሁሉ እኛም አሁን ጌታ ኢየሱስ ክርስቶስን ስናምን ይሄንን የእግዚአብሔር ልጅ ኢየሱስ ክርስቶስ መንፈሱን ማረፊያ ነው የሚያደርገን። መንፈሱን ማረፊያ ስለሆንን ቤተ መቅደስ እንባላለን። ገብቷችኋል? ይሄ ስጋችን ነው ቤተ መቅደስ። እና እነሱ ግን አይሁዶቹ ግን ቤተ መቅደስ የሚሉት ያ ቢልዲንጉን ነው፣ ገብታችሁ ህንፃውን ነው። እና ያ ቤተ መቅደሱን ያንን ለመስራት 46 ዓመት ስለፈጀባቸው በጣም የሚኮሩበት በጣም የሚኮሩበትና የሚኩራሩበት ነገር ስለሆነ እንዴት ቤተ መቅደሱን በ3 ቀን አፍርሰ እንዴት በ3 ቀን ታስነሳዋለህ ብሎ አፍርሰ እንዴት በ3 ቀን ታነሳዋለህ ብለው የከሰሱበትም አንዱ ምክንያት ነው። አስታውሱልኝ። አንደኛው ምክንያት ቤተ መቅደሱን አፍርሼ በ3ኛው ቀን አነሳዋለሁ ብሎ የማለቱን ነው። እሱን እነሱ የመሰላቸው በቃ ደፈረን፣ እንዴት ይህንን ቤተ መቅደስ ህንፃውን አፍርሶ እንዴት በቃ እንደ ኃጢአተኛ ነገር አድርገው አሰቡት። በቃ እግዚአብሔርን ማደሪያ ህንፃውን እንዴት በ3 ቀን አፍርሶ እኛ 46 ዓመት የፈጀብንን ለመስራት ብለው ይላሉ። ገብታችኋል? እና በሱ ትክክል አልሰራም ብለው ነው የከሰሱት፣ ክሱን ያመጡበት። ሌላው ደግሞ የእግዚአብሔር ልጅ ነኝ በማለቱ በሰማይ በደመና ውስጥ እመጣለሁኝ፣ በኃይል ተቀምጫለሁ፣ በሰማይ ኃይል ላይ በኃይል ነኝ፣ በኃይል ላይ በሰማዩ ባለው ኃይል ቀኝ ተቀምጫለሁ፣ በእግዚአብሔር ቀኝ ተቀምጫለሁ ሲላቸው እነሱ በቃ ምንም ሊቆጣጠሩት የማይችሉት የማይፈልጉት መልስ ስለነበረ ነው ሊቀ ካህናቱም ልብሱን የቀደደው። አይሁዶቹም ደግሞ በቃ ይገደል ብለው የወሰኑትም እና የተናገሩትም ለዚህ ነው፣ ሞት ይገባዋል ብለው ሁሉም ፈረዱበት። ግን ጌታ ኢየሱስ ክርስቶስ ግን እውነቱን ነው። የራሱንም ቤተ መቅደሱን አፍርሼ በ3ኛው ቀን አስነሳዋለሁ ያለው እውነቱን ነው። ስጋው ሞቶ በ3ኛው ቀን እየተነሳውን ነበረ። እውነትም እንደሱ ሆኗል። ትንሣኤ ነው። ራሱ ጌታ ኢየሱስ ተነስቷል። ገብቷችኋል? እና ያለው ነገር ነው የሆነው። እንደገና ይከዳኛል ብሎ ያለውንም ደግሞ ይሁዳንም አንተ አልህ ባለው ጊዜ አዎ እውነት ነው፣ ከድቶታል። ይሁዳም እንደገና ከድቶታል ኢየሱስን። እንደገና ደግሞ የእግዚአብሔር ልጅ ኢየሱስ ክርስቶስ ነህ ብሎ ሊቀ ካህናቱም ሲጠይቀው አዎ አንተ አልህ ብሎታል። እና ይሄም እውነት ነው፣ እግዚአብሔር ልጅ ኢየሱስ ክርስቶስ ነው። እና እሱ ነው በሰማይ ያለው በእግዚአብሔር ቀኝ የተቀመጠው። ገብቷችኋል? በሰማይም በደመናም ደግሞ የሚመጣውንም ደግሞ የምናየው እንደገና ሲመጣም የምናየው እንደገና ልክ ወደ ሰማይ ሲያርግ እንደሄደው እንደገና ሲመጣ ደግሞ እንደገና በሰማይና በደመና ነው የሚመጣውና ይህም ደግሞ ትክክል ነው የጌታ ኢየሱስ ክርስቶስ። እና እሱ የሚናገረው ነገር ሁሉ
ተፈጽሟል፣ እሱ ያለው ሁሉ ነገር ተፈጽሟል። እነሱ ትንቢት ተናገር ምናምን እያሉ ቢያሾፉበትም ጌታ ኢየሱስ ክርስቶስ የተናገረው ያለው ነገር ሁሉ ሆኗልና ይህንን ነው ዛሬ የተማርኩት። ከዚህ ደግሞ ምን እንማራለን ብላችሁ ብታስቡ ብትጠይቁኝ እኔ የተማርኩት አንዳንዴ ጌታ ኢየሱስ ክርስቶስ በቃሉ ላይ በትምህርት ላይ በስብከት ላይ ስናነብ ስናጠና ይህንና እንደዚህ አይነት ነገር ስንል ሁሌ የእግዚአብሔርን ቃል በምንሰማና በሚገጽሰን ልባችንን ለመገጸስ ሲመጣ የእግዚአብሔር ቃል እኔ ይሆን ገብቷችኋል እያልን ማሰብ አለብን። ሰው ላይ እጃችንን ከመጠንቆል በፊት ራሳችን እኔ ነኝ ልካዳው የፈለኩት፣ እኔ ነኝ የማላምነው። እሱ አታምንም፣ እሱ ያምናል። እሱ ከጂ ነው፣ እሱ መጥፎ ነው፣ እሱ ዝሙተኛ ነው፣ እሷ ዝሙተኛ ናት፣ እሷ ኃጢአተኛ ናት፣ እሱ እንደዚህ ብለን ከማለት ከመፍረዳችን በፊት መጀመሪያ ራሳችንን ላይ አይናችን አስተሳሰባችን ሁሉ እኛ ላይ ቢሆን መልካም ነው ብዬ እላለሁ። ገብቷችኋል? አንተ ውስጥ ይላል እንዲያውም አንተ ውስጥ ትልቅ ጉድፍ እያለ አንተ ውስጥ ትልቅ ግንድ እያለ እንዴት የወንድምህን ጉድፍ ላውጣ ትላለህ? ትንሿን ጉድፉን ቆሻሻውን እንዴት ላውጣ ትላለህ? አንተ ውስጥ አንተ አይን ላይ ትልቅ ስላለ ግንብ ስላለ ትልቅ እንጨት ስላለ ትልቅ ግንድ ስላለ ገብቷችኋል? ትልቅ ግንድ አይናችን ውስጥ ሆኖ ሸፍኖን በትክክል ልናይ አንችልም። የራሳችንን መጀመሪያ ማስወጣት አለብን። የራሳችንን ግንድ የሆነውን የጋረደንን ነገሮች ልንክደው ያልነውን ማናምነውን ሌላውን ሌባ ናት፣ ሌባ ነው፣ ውሸታም ናት፣ ሐሰተኛ ናት፣ ይሄ ውሸተኛ ነው፣ ይሄ ሌባ ነው እያልን ይሄ ኃጢአተኛ ነው እያልን ከመካሰሳችን በፊት እጃችንን ሰው ላይ ከመጠንቆላችን በፊት መጀመሪያ ራሳችን ላይ ብናተኩር ወደ ውስጥ ብናየው እኔ ይሆን እያልን ጌታን ምህረት እንዲያደርግልን ንስሐ እንድንገባ ገብቷችኋል? መንፈስ ቅዱስ ሁሌ የእግዚአብሔር ቃል ሊገጽሰን ይመጣል፣ ሊመክረን ይመጣል፣ ልባችንን ሊያቀና ይመጣል። ስለዚህ ይህንን ስብከት የሆነ ሰው ቢሰማው ጥሩ ነበረ፣ ያቺ ሰው ብትሰማው ጥሩ ነበር፣ ያ ሰው ቢሰማው ጥሩ ነበር ከምንል ራሳችን መጀመሪያ ለራሳችን ያ ቃል ለራሳችን ከጠቀመን በኋላ ነው ለሌላ ሰው ማሰብ ያለብን። ገብቷችኋል? መጀመሪያ ራሳችን ላይ ይሄ ቃል ምን ማለቱ ነው? ይሄ ቃል እኔን ሊለውጠኝ የሚገባው ምንድን ሊመክረኝ ነው የፈለገው እግዚአብሔር? ከመካሰሴ በፊት ሰው ላይ ከመፍረዴ በፊት እኔ ይሆንን ብለን ብንል ጥሩ ነው። መልሱን እዛ ላይ እናገኘዋለን። የእግዚአብሔር መንፈስ ይነግረናል። ለምሳሌ የእግዚአብሔር ልጅ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብለን ማንል ከሆነ ይሄ ነገር ከተጠራጠርን እኔም እንደዚህ ነው ማስበው ወይስ ያ ሊቀ ካህኑ ብቻ ነው የሚያስበው ብለን ማሰብ አለብን። ገብቷችኋል? እኔም የምጠራጠራለሁ የእግዚአብሔር ልጅ መሆኑን ኢየሱስ ክርስቶስን፣ እሱ ፈራጅ መሆኑን እጠራጠራለሁ፣ እሱ ጌታ መሆኑን እጠራጠራለሁ። ገብቷችኋል? እሱ ቤዛ መሆኑን እጠራጠራለሁ፣ እሱ ኃጢአቴን መደምሰሱን እጠራጠራለሁ፣ እሱ አምላክ መሆኑን እጠራጠራለሁ። ገብቷችኋል? እሱ የእግዚአብሔር ልጅ በኩር ልጅ ነው ብዬ እላለሁኝ። ገብቷችኋል? እሱን ጌታ ማለት እችላለሁ እያልኩኝ ራሴ ላይ ባተኩር መልካም ነው። የእግዚአብሔርን ቃል ሁሌ ስናዳምጠው መስታወት ነው። እኛን ነው መጀመሪያ መስራት ያለበት፣ እኛን ነው ሊሰራ የሚመጣው ሌላን ሰው ከመስራቱ በፊት ማለት ነውና ይህንን አስቡ። የምትጠራጠሩም ከሆነ ልትከዱትም ከሆነ ልክ አሁን ይሁዳ ሊክደው እንዳሰበ በአይምሮ ላይ መጥቶበታል። ገብቷችኋል? እኔ ሆንን ብሎ ነበር እና እውነት ታምናላችሁ ጌታን ኢየሱስ ክርስቶስን ወይስ አታምኑም? እኔ አምናለሁን አላምንህም ሆነ? ገብቷችኋል? እንዲህ ያልን ራሳችንን ካለንበት ችግር የምንወጣው ኃጢአታችንንም ሆነ ችግራችንን ጌታ ፊት ስናቀርበው ነው እንጂ ሽፍንፍን ስናረገው አይደለም። እና ጠይቁ፣ ጌታን ጠይቁ።
በቃ በዚህ አሁን ቃሉን ስንማር አሁን የሊቀ ካህኑን እንላለን ገብቷችኋል ይሁዳን እንላለን እኛስ እንወደዋለን ወይ እኛስ እናምነዋለን ወይ እኛስ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብለን እንላለን ወይ ገብቷችኋል እንደገና የሚመጣው በኃይል ቀኝ ተቀምጧል ብለን እናምናለን ወይ እሱ ትንሳኤ መሆኑን እናምናለን ወይ እሱ የሕይወት እንጀራ መሆኑን እናምናለን ወይ እሱ በር በቃ የአብ ጋር መገናኛ ገብቷችኋል አለኔ በስተቀር አብን ማየት አይቻልም ብሏልና እሱን አምናለሁ ወይ ገብቷችኋል ነው ወይስ ሌላ ምርጫ አለ ጌታ ኢየሱስ ክርስቶስ የሚለውን ነገር ነው ማምነው ወይስ ደግሞ ሌላ የራሴ ምርጫ አለ የራሴ ፍላጎት አለ ብለን ብናስበው ብዬ ይሄንን ምክር አቀርብላችኋለሁኝ ዛሬ ያለኝ ይሄ ነው ነገ ደግሞ በሌላ በእግዚአብሔር ቃል እስክንገናኝ ድረስ ደህና ሁኑልኝ ባይ